ከባለፈው ልጣቂ ያደረገችው ነገር በጣም ያሳዝናልና ሄቨንና አቤል እንግዲህ ባልና ሚስት ናቸው። እነሱ እየጨፈሩ እያለ እሷም ደግሞ ጓደኛዋ ቁጭ ብላ እሱም ደግሞ እህቴ ናት ብሎ የራሱን ፍቅረኛ ዋሽማውን ቁጭ አድርጎ የኔ ልቤ እያለች ነበረ። እሷም ደግሞ መድኃኒት አድርጋ ነስንሳ ሰጥታት ነበረ። በሚገርም ሁኔታ ላይ ትወድቃለች። ከወደቀች በኋላ ላይ በቃ እሷን መያዝ ጀመሩ። ከዛ ወደ ሆስፒታል ትሄድ ምናምን ብለው ይላሉ። አይ እኔ እኮ ካደረጉት በኋላ እንደዛ መሆኑ ምን አመጣው ነው ጥያቄው። ከዛም በኋላ እሷም ደግሞ በቃ እሺ ውሃ ሂጅ ላምጣ ትላለች። ሂጅ ውሃ ላምጣ ስትል የሮዛን ከዛ እንዴት ነው ልጅቱ እኮ በጣም አሟታል ወድቃለች ምናምን ትለዋለች። እና ታዲያ አንቺ የምትፈልጊው እንደዛ አይደለም ምናምን ይላታል። አዎ ግን ትጎዳ እንደሆነ ምናምን ትላለች። በቃ ምንም አትሆንም ይላታል። በቃ ወደ አምቡላንስ ጥራና ወደ አምቡላንስ እንሄድ ትለዋለች። ወደ አምቡላንስ ቦታ ሄዳሉ። ሆስፒታል ተሄዱ በኋላ በጣም እሱም እዛው እሷ ታኛችበት ታኝቶ እጇን ይዟት ነበረ። ምጥስትልና እንግዲህ ባልና ሚስት ናቸው። እጁን ታነሳባለች። ወይ ጉድ! ከዛም በኋላ እናተ ደግሞ ነው እንደዚህ የምትሆነው። ከዛ ምን አልሻችሁ? ዶክተሮቹ ጋር ሄጄ ነበር የተበረዘ ምግብ ነው ብለዋል። እንዴት የተበረዘ ምግብ? የተለየ ምግብ አልበላች ከኛ ይላታል። አይ እኔ አላቅም እንደዛ ነው ያሉት እነሱ። በጣም ግራ ገባው። ከዛ ምን አስታወሰ? በቃ ያ ምግቡ ሳይሆን የሚጠጣ ነገር እንዳይሆን ብቻ ማን ያመጣው መጠጥ እንዳይሆን ይላል። አዎ ከሱ ውጭ ምን አለ ትላለች። በቃ እሱ እንዳረገዘች ታውቃለች ይላል። እርጉዝ ነበረች እንዴ ብሎ ሲነካካት እንዴ ስርዓት ያዝ እንጂ ትለዋለች። የገዛ ሚስቱን እና ታዲያ ላይ እንከባከባት ነው እንዴ ላይ ጠይቅ ነው እንዴ? የልጅ ፍላጎት እንዳለው ታውቃለች። የልጅን ፍላጎት እሷ ደግሞ ለማቆሰል ፈለገች። ከዛም በኋላ ላይ እና ወደ ውጭ ወጥተን እናውራ ትለዋለች። እና ስለዚህ አሁን እኔ በገንዘብ ነው ዶክተሮችን ዝም በሉ ያልኳቸዋለች። ራሷ አድርጋ ራሷ እንትን ማለት እንዴት ማለት እንዴት እንደዛ ነገር ልትቻልሽ? አዎ እና ታዲያ እሺ እና ታዲያ አሁን እንዴት እንደዚህ ላድርግ? አማን ያመጣው መጠጥ ስለሆነ በዛ በመጠጡ መሰለኝ እንደዚህ የሆነችው ትለዋለች። ከዛም እና ልጁ በልጄ ከኔ ውጭ ከሷ እንድትወልድ አልፈልግም ትለዋለች። እሱማ ያለምንም ጥርጥር ካንቺ ነው መፈልገ ይላታል። ወይኔ ማስመሰል! ከዛችም ጋር አለሁኝ ከዚችም ጋር አለሁኝ። ቆይ የኔ ካሚስቱ ተቀምጣ ውሽማ ጋራ ረብስ በጣም ያስጠላል። ከዛም በኋላ ላይ እሷም ደግሞ በቃ እሱ ነው እንደዚህ ያደረገው እሱን ማያዝ አለብን ትላለች። አባቷ ይደውላል። በሚገርም ሁኔታ አላነሳም። እንዳታነሳለችው ለምን እንደ እሷም ሳትሆን ቤተሰቦቿም ጭምር ናቸው ጥላቶቻችን። ስለዚህ እነሱን ለመጉዳት እስከሆነ ድረስ ይጨነቁ ይሰቡ። ከዛም በኋላ ነገ ይደውላሉ። ነገ ሲደውሉ እንደተለመደው መዋሸት ነው ትለዋለች። እሺ ብሎ ሳያነሳ ይቀራል። ከዛም 3 ቀን ሆናቸው። ወደ ሆስፒታል ወደ ቤቷ ተመለሰች። እሱም በማስመሰል እኔ ይዤ ልጅ መጥቻለሁኝ ይቅርታና ወደ ስራ ልሂድ እላታል። አቤት ወይኔ! ከዛ እሺ የኔ አባት አመሰግናለሁ ትላለች። ሂድ ስራ ትለዋለች። እሷም ደግሞ የሮሳን መንገድ ላይ ሆና ተጣበቀዋለች። ከዛም ተያይዘው አብረው ይሄዳሉ። እስካሁን ድረስ ለምን ቆየ? 5 ደቂቃ ቆምኩኝ ትላለች። እንዴ በቃ ይቅርታ ለዛች እኮ ለመጅገር ለእሷ ጁዝ ይዤ ላመጣ ይችል ይላል። እንዴት ሚስቱን እንደዚህ ብሎ ይሳደባል? ወይኔ ውርደት! በጣም ነው የሚያናድደው። እሺ ሄቨን መቼ ነው የምትነቃው? እኔ እሷ የምትነቃበት ቀን ናፈቀኝ። በእርግጥም አንዳንድ ጊዜ መጥፎዎች ተዘገዩ በኋላ ነው የሚታወቀው። አማን ግን ስለ ልጅ ማጣራትና ማወቅ ጀመረ። ለእሷም ለሄቨንም ግን በዙሪያሽ ያሉትን ሰዎች በደንብ ለምን አታውቂም? ሙሉ ለሙሉ ለምን ታመኛለሽ ብሎ አላት። እንደ ማለት ለምንድነው ማላምነው ምናምን ብላ እሷም ደግሞ አለችው። ከዛም ጥያቄዎች አበዛችበት። በሚገርም ሁኔታ እንዴ አንተ በዙሪያ ያሉትን ሰዎች ዝም ብለህ ሁሉንም ሰው መጠርጠር የለበትም አትጠርጥር ትለዋለች። ከዛ እሱም ደግሞ ዝም ይላል። ወደ ስልክ ይደወልለትና ለእሷ ስራ እንደተገኘላት ለአባቱ ይነግረዋል። እና ታዲያ አግኝታት ነበር? አዎ እንጀት ነበረ። በፍጹም እሷን እኔ አልተዋትም
እንዳትርቃት ይለዋል አባቷ። አይ እኔ እንድርቃት አልፈልግም፣ ሲጀመር እቀርባታለሁ እንጂ እንድርቃትም አልፈልግም ይላል። እሺ ይላል አባትየው። ደግሞ ያልነገርኩ ነገር አንድ ነገር አለ፣ የስራውን ጉዳይ እኮ አመቻችላታለሁ፣ ስራ እኮ አግኝቼላታለሁ ይለዋል። አዎ በጣም ቆንጆ፣ እንደዛማ ከሆነ ይለዋል። አዎ ከዛም በኋላ ከጓደኛው ጋር እያወራ ነበረ። ስለ ሮዛን መጠየቅ ጀመረ። ይሄንን ፎቶግራፍ በፊት እንዳነሳት በቃ እሱም ስለ አቢል ስለ ባሏ በፊት እንደሚያውቀው እያስታወሰ ነበረ። ያየበት ቦታ አላቅም። ከዛም በኋላ እሷን ይሄንን እፈልገዋለሁ በደንብ አርጋ አጣርታ እንድትነግረኝ ይለዋል። እሺ ይላል ጓደኛው። ከዛም በኋላ ላይ ብቻውን እየሄደ ያለ ስለ በፊት ማስታወስ ጀመረ። ደግሞም አብረው ቁጭ ብሎ በነበረ ሰዓት ማስታወስ ጀመረ። ከዛም በኋላ በመንገድ ላይ እየሄደ ነበረ። ከዛ የሮዛንን ያገኛታል። ስለ ውበት ስለ ቁንጅና ምናምን ያሟግሳታል። እንደ ያን ሁሉ ምናምን ከዛ ምናምን ተዋል። በቃ ውበት አይታይም እንደ ለኔ ከታየኝ ይበቃል ይላታል። ከዛም በኋላ እያናገራት እያለ ወደ ሄቨን ጋር ለመምጣት ስለፈለገ ነው። መጀመሪያ ሲደውልላት አሞኝ ሆስፒታል ነበርኩኝ ምናምን ስላለችው፣ ከዛም እሱም ደግሞ ባሪስ ሲመጣ እመጣለሁ ብሏል ነበረ። ግን ደግሞ አላስቻለውም። ከሷ ጋር ሆን ብሎ ይመጣል። ከዛ እሷም ግዴታ ናኔ ትለዋለች። ይዛው ትመጣለች። ከዛ ይዛው ተመጣች በኋላ እንደ ቆየሽ እኮ ትላታለች። የባሏ እህት አይደለች? አላወቀችው ጉዷን፣ የባሏ ሚስት መሆኗን ፍቅረኛ መሆኗን ማለት ነው። ከዛ ማን ቢመጣ ጥሩ መሰለች ትላታለች። ከኋላ አማን አለ። ከዛ ማን እንዴት መታቻል ምናምን በግድ ባሳር ነው እኔ የመጣሁት። እሷ ይዛ የመጣችው አይ እኔ ልጠቀምበት ይሄንን እንትን ይወዳታል ወይስ አፈቅራትን ብላ ለማወቅ ነው ይሄንን ነገር የተጠቀመችው። አቤት ስስት ሰው እኮ ስስታም ነው ሁልጊዜ። ከዛም በኋላ ላይ እሱ መጣ። እያወሩ እያለ በቃ ረቦኛል አለች። እስካሁን ደስ አልበላሽም አይደለ? አዎ በቃ ሂጅ ምግብ ልስራልሽ እኔ ትላታለች። እሺ ትልና ምግብ ልትሰራ ትሄዳለች። ስልኬ ከዛ እነሱ ሁለታቸው ያወራሉ። እንዴ ከመቼ ወዲህ ነው እሷ እንደዚህ ልትቀርባት የቻልከው ልታፈቅራት የቻልከው? በቃ ከዛ ይጣላሉ። ከዛ መልሳ ትሄዳለች ኩሽና ልታመጣ። ስልክ ይደወላል። ምንሽ ስልክ ማታነሺ ይላታል ቢል እንዴ እቤት ነኝ። ምን እየሰራሽ? ስራ እየሰራሁ ነበረ እና ኦኬ እሺ ይላታል። ከዛ አረ እኔ ብቻ ሳይሆን አማንም አለ። እንዴ ሊመጣ ይቻላል አላት። እኔ ነኝ ያመጣሁት ትለዋለች። የሆነ ያሰብኩት ነገር አለ ይላታል። እንዴ ማለት ምን ያሰብኩት ነገር አለ? በቃ የሆነ ያቀርኩት ነገር ስላለኝ ለዛ ነው ይላታል። እሺ ትለዋለች። እሺ ይላትና ስልኩን ትዘጋለች። ከዛም በኋላ እሷም ደግሞ እንደሚወዳት እንደማይወዳት ለማወቅ ስለሆነ ከዛ እኔ ይሄንን ነገር እመሀላችሁ ገብቼ ሁላችሁንም ብጥብጥ ነው ማደርጋችሁ፣ ንክስክስ ነው ማደርጋችሁ ትላለች። አቤት እስስት ሰው። ከዛም በኋላ ምግቡን ታመጣለች። ይሄው ምግቡን አመጣው። ተኳርፈው ነበረ። እንደምንሆናችሁ ነው እንደዚህ የሆናችሁት? ለምንድነው የምትኳረፉት? ከዛ ዝም ብሎ ነው እሱ ባክሽን። አንተ ግን እሷ እንዴት ልትመች ትቻለች? ደግሞ ምርጫ እንዳልሆነች አውቃለሁ ትላለች ሄቨን። እሱንም ታውቂያለሽ? አዎ። እና ስለዚህ መጀመሪያ አወቃት በደንብ፣ ስለሷ ምንነት በደንብ አወቃት አለች። በቃ መቻ በቃ በ3 ቀን ውስጥ አላት። ሳቂያ በ3 ቀን ውስጥ ፍቅር ይይዛል እንዴ? እሱ ግን ስለሷ ማወቅ ስለፈለገ ነው ምን አይነት ልጅ ናት የሚለውን ማለት ነው። ከዛም በኋላ እንግዲህ በቃ ምግቡን አመጣች። ያው አቅርቤላችኋለሁ ብሏለች። ሊበሉ አልቻሉም። ከዛ ሂጅ ውሃ ላምጣለች። እንግዲህ ውሃ ልታመጣ ሄደች እና እናንተ እንትን ጎናችሁን ማወቅ አለብኝና አውቅ ያለሁኝ እንደዛ አደርጋችኋለሁኝ አለች። እጎዳችኋለሁኝ አለቻቸው። አቤት እስስት ሰው መጨረሻ መስስት ነውና ከዛ መጣች። ይሄው ብሉ እንግዲህ ቆንጆ ነገር አዘጋጅቻለሁ እንዳንቺም ባይሆን ምናምን አለች። እሺ አለች። የሰው ልጅ አስመሳይ እያስመሰለ መኖር ማለት በጣም ከባድ ነው። በጣም ክፉ ሰው ናቸው። ከዛም እነሱም ደግሞ ብሎ እየተባባሉ ይገባበዛሉ። እንግዲህ ብርጭቆው ላይም አድርጋበታለች። የሚጠጣውንም አዘጋጀችው። እሱም ደግሞ የሚጠጣው እሱ ስለሆነ ይዞ የመጣው
እሱ አድርጎበት ነው፣ እሱ የተበረዘ ነገር አድርጎበት፣ እሱም ደግሞ እንደ ፍቅር ስለምታየው በቃ ሁሉ ነገር ስለምታየው ነው ይሄ ሁሉ ነገር የሆነው ብሎ ይላል እሱም። ከዛ እሺ ብሎ እየተባለ ሊበሉ ቅርብ ይላሉ። አስመሳይ ሰዎችም ምንጊዜም አስመሳይ ነው። እንደው መጨረሻ ላይ ምን ይሆን ያራ እኔ ጓደኛ እንደዚህ ከሆነ ቢቀርስ ብዬ ነው የምመኘው። ውድ ቤተሰቦቼ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እዚህ ላይ ያበቃል። ቀጣይ እስከምንገናኝ ድረስ